ታላላቆቹን የአውሮፓ ክለቦችና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ተገኛችሁ። ለዚህ ሰዓት መርጠን ያሰናዳላችሁ በርከት ያሉ ስፖርታዊ ጥንቅሮች አሉ። እንደውል ጊዜም ትኩረታችን የአውሮፓ ግዙፍና ትልልቅ ክለቦች ቢሆኑም አንድ የሀገር ቤት ጉዳይ ስላገኘን ግን አስቀድመን እናነሳዋለን። ከዛ በኋላም ትልልቅ የአውሮፓ ክለቦችን መረጃ እናስከትላለን። በተለይም በሪያል ማድሪድ ያንዳንድ ከዋክብቶች ቆይታ ጥያቄ ምልክት ውስጥ ወድቋል። ኮንትራት ከማራዘምና ክለቡን ከመልቀቅ ጋር በተያያዘ የወጡ ትልልቅ መረጃዎች አሉ፣ ታደምጡታላችሁ። ስለ ባርሴሎናም ተጫዋች የወቅቱ አነጋጋሪውን ተጫዋች በተለይም በሚዲያው ላይ አሁን ጫናው ከበድ እያለ መጥቷል። ስለዚህም ጉዳይ እናነሳለን። በጣሊያንም አንድ የቀድሞውን የአውሮፓ እግር ኳስ ኮከብ ተጫዋች እናነሳለን። በእርግጥ አሁንም በአውሮፓ ውስጥ ነው ያለው። አንድ የተለየ መረጃ ይዘናል። ክርስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲ ዛሬም በመረጃችን ተካተዋል። ከኛ ጋር ከቆያችሁ በአውሮፓ ዙሪያ ከምታደምጧቸው መረጃዎች ውስጥ ነው። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ የእንግሊዝ ብሔራዊ ቡድን ራሳቸውን አሰልጣኝ ቶማስ ቱሄልን እጅግ በጣም ካበሳጨው ጉዳይ አንቶኒ ቴይለር በተለይም በዚህ ዓመት ትልቅ ጨዋታዎችን ሲዳኙ እያየናቸው ነው። ምንድነው የገጠማቸው? አንቶኒ ቴይለር ችግሬን ስሙልኝ እያሉ ይገኛሉ። እናነሳዋለን። በማንቸስተር ሲቲ የመረጃ ሰዓታችን ኮከቡ ከሲቲ ሆኗል። የወሩ እንነግራችኋለን። ስለ ሃላንድ ብዙ ነገር ይዘናል። የወሩ ኮከብ እሱ ተብሎ ተመርጧል። ጋርዲዮላም በቃለ መጠይቅ ያነሷቸውን ነጥቦች እንነግራችኋለን። በቼልሲ የመረጃ ሰዓታችን የቼልሲውን ቁልፍ ተጫዋች የተመለከተ መረጃን ከሁስኮርድ አግኝተናል። ለየት ያለ መረጃ ይዘንላችኋል። በሊቨርፑልም የመረጃ ሰዓታችን የቡድን ዜና እናነሳለን። የቡድኑን ቁልፍ ተጫዋቾች የቀድሞ አንድ የሊቨርፑልን ተጫዋች የተመለከተ ጥንቅር አርሰናል በአርሰናል የመረጃ ሰዓታችን የቡድኑን ወቅታዊ ኮከብ ተጫዋች እናነሳለን። በቃለ መጠይቅ ላይ ምላሽ ሰጥቷል ተጫዋቹ፣ እንመለከተዋለን። የቡድን ዜናችን ላይ እንደ ዩሊያን ቲምበር ያለን ተጫዋች ዴክላን ራይስ እና ከአርሰናል ጋር እየይዘን እንዳጠቃላይ ቡድን ዜና ስናነሳ ወደኋላ መለስ ብለን አንድ ነገር ለማየት አርሰናል ቤት ዛሬ ወደናል። የአርሰናል ደጋፊዎች ቆዩን። የዩናይትድ የመረጃ ሰዓታችን አማካዩን ብሩኖ ከፕሪሚየር ሊግ ተጫዋቾች ምን ለየት ያደርገዋል የሚል መረጃም ይዘን መተናል ከታማኝ ምንጮች አረጋግጠን። ከዛ ውጪ ፋብሪዚዮ ሮማኖ ዛሬ ስለ ዩናይትድ ይዟቸው የወጣ ትልልቅ መረጃዎች አሉ። ከዩናይትድ ጋር በተያያዘ እስካሁን ያልተደፈረ አንድ ሪካርድ አላቸው። ብዙ ነገሩን ያጣው ዩናይትድ ቤት ያልተነኩ ብዙ ነገሮች አሉ። ከዛ ውጪ ከዩናይትድ ሽያጭ ጋር በተያያዘ ተጨማሪ መረጃዎችን አግኝተናል። በቡድን ዜናችን በማንቸስተር ዩናይትድ ቤት በርከት ያሉ መረጃዎችን ካነሳን በኋላ ዩናይትድን ቤት ረጅም ዓመታትን ወደ ኋላ ተመልሰን አንድ ለየት ያለ ጥንቅር ይዘናል። እንደ ሁልጊዜው ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሐሳብ አስተያየታችሁ ግን እጅግ አድርገን አመስጋኞች ነን። በመረጃችን ላይ ያላችሁን ሐሳብ አስተያየት ዛሬ ማጋሩን። ይጨመር ይቀነስ የምትሉትን ጨምሮ ማለት ነው። መልካም ቆይታ በድጋሚ ተመኝተናል። በሀገር ቤት መረጃችን የ2018 ሶፊ ማይል ታላቁ ሩጫም በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር ለአሸናፊ አትሌቶች ከ1.8 ሚሊዮን ብር በላይ ሽልማት ሊያበረክት ነው ተብሏል። የዓለም አትሌቲክስ ደረጃ የሰጠው ታላቁ ሩጫ በኢትዮጵያ 25ኛ ዓመቱን በማስመልከት ከፍተኛውን ሽልማት ያበረክታል ተብሏል። በዚህም መሰረት በአንደኝነት ለሚያጠናቅቁ አትሌቶች የሚያበረክተውን ሽልማት ካለፈው ዓመት 60% በማሳደግ ዘንድሮ 400,000 ብር ደርሷል። በተጨማሪም ሁለተኛ ለወጣው 200,000 ብር፣ ሶስተኛ ሆኖ ለሚያጠናቅቁ አትሌቶች 100,000 ብር ሽልማት ይበረከታል ተብሏል። የውድድሩን ጥራትና የአትሌቶቹን ፉክክር ከፍ ለማድረግ እንዲቻል እንግዲህ በውድድሩ ምናልባትም በእንጦጦ አካባቢ ፓርክ እንግዲህ የማጣሪያ ውድድር ይካሄዳል እየተባለም ይገኛል። ምናልባት በስፍራው አካባቢ ያላችሁ ተጨማሪ ነገር ብትልኩልን ደስ ይለናል። ማጣሪያው በክለብና የስፖርት ማኔጅመንት ውስጥ ከሚገኙ አትሌቶች በተጨማሪ በግል ለሚወዳደሩ አትሌቶች እድል ለመፍጠት ያለመ ነው እየተባለ ይገኛል። በእንጦጦ የሚካሄደው ውድድር ለተቀዳሚ ነገ የሚካሄድ ነው። የማጣሪያ ውድድሩ በግል ለሚወዳደሩ አትሌቶች በውድድር ላይ የመሳተፍ እድልን ይፈጥርላቸዋል ተብሏል። የዘንድሮ ታላቁ ሩጫ በኢትዮጵያ ህዳር 14 2018 ዓ.ም እንደሚካሄድ ይታወቃል። ተጨማሪ መረጃዎችን ካገኘን በቀጣይ መረጃ ሰዓታችን ላይ ይዘነው እንመጣለን። ማድሪድ ደረስን። ሉካስ ቫስኩዝ በሪያል ማድሪድ ከማይረሳቸው ነገሮች ውስጥ በተለይም ናቾ ካርቫሃል፣ ሉካ ሞድሪች፣ ሰርጂዮ ራሞስ፣ ማርኮ አሴንሲዮ እና ቶኒ ክሮስ ጋር የነበረውን ጊዜ መርሳት አልችልም ብሏል። እጅግ በጣም የተለየ ጊዜ ነበረ በጥምረት ያሳለፍ ነው ብሏል። ያ በየምሽቱ የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታዎችን የሚቀለብስ በየዓመቱ ዋንጫ የሚያነሳ ቡድን ስብስብ ነበረ። በተለይም ይህ ስብስብ በአጠቃላይ አንድ ላይ ሆኖ 5 የሻምፒዮንስ ሊግ ዋንጫዎችን አሳክተዋል። ማድሪድ ባለፉት 10 ዓመታት ውስጥ አብዛኛውን የአውሮፓ ሻምፒዮንስ ሊግ ዋንጫ
ጠራርጎ እንደወሰደም ይታወቃል። የዛ ቡድን አካል ነበሩ በጣም ያንን ጊዜ በፍጹም ልረሳው አልችልም ብሏል። የአሁኖቹ ኮከብ ግን ብዙ ጥያቄ የሚነሳባቸው ነው። ላብነት ያክል ኤንድሪክን እንመልከት። የስፔናዊ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ወደ ቡድኑ ከመጣ በኋላ ኤንድሪክ በዚህ ዓመት መደበኛ የጨዋታ ሰዓት ማግኘት እንደሚቸገር እንግዲህ ተገልጾ ነበረ። ይሁን እንጂ ኤንድሪክ በሪያል ማድሪድ ስኬታማ መሆን ስለሚፈልግ በክለቡ እየቆየ ይገኛል። ያንን ሁሉ ችሎ የብራዚል አሰልጣኝ ካርሎ አንቸሎቲ በማድሪድ ቆይታቸው ለኤንድሪክ ትልቅ ዋጋ ይሰጡት ነበረ። ኤንድሪክ አሁን ላይ ከዓለም ዋንጫ በፊት ወደ ብሔራዊ ቡድን ለመመለስ በማለም የጨዋታ ጊዜ ለማግኘት እየሰራ ነው ተብሏል። ኤንድሪክና ወኪሉ እንግዲህ የተጫዋቹ የዓለም ዋንጫና ተሳትፎ ዕድል ለማሳደግ በቀጣይ ጥር ወር ሁኔታዎችን እንደሚመለከቱ ተዘግቧል። ተጨማሪ የጨዋታ ሰዓት ለማግኘት በውሰት መልቀቅ አማራጭ ሊሆን ይችላል እየተባለ ነው። ይህ አማራጭ ነገር በዩናይትድ ቤት በኮቢ ሜኑ የተነሳ ነው። አሁን ደግሞ ኤንድሪክ በውሰት ሪያል ማድሪድን ሊለቅ ይችላል። ምናልባት ግን የእናንተን ክለብ ኤንድሪክ መቀላቀል የሚያስችል ብቃት አለ ወይ? የክለባችሁን ስም ጽፋችሁ ብትነግሩን ደስ ይለናል። በዚህ ዓመት አንድም ደቂቃ አላገኘም። ላብነት ያክል እነ ካማቪንጋ 79 ደቂቃ፣ እነ ጆርዲ አልባ 102 ደቂቃ፣ ብዙ አይሰለፍም ቢሸጥ ይሻላል የተባለው ሮድሪጎ ጎኤዛን 313 ደቂቃ፣ በርከት ያሉት ደቂቃ አግኝተዋል። ግን ይህ ተጫዋች እስካሁን አንድም ደቂቃ እንዳላገኘ ይታወቃል። ስለዚህ ኤንድሪክ በጥር ክለቡን ይለቃል ተብሎ ይጠበቃል። ጎንዛሎ ጋርሻ አዲስ ኮንትራት ለመፈረም ባደረገ ውሳኔ የኔ ብቻ አማራጭ በሪያል ማድሪድ መቆየት ብቻ ስለነበረ ነው ብሏል። ምክንያቱም ሪያል ማድሪድ ያለ ምርጡ ቡድን ስለሆነ ብሏል። በእርግጥ እሱን ያገነነው ያ የክለቦች ዓለም ዋንጫ እንደነበረ ይታወቃል። ውድድሩ ከፍተኛ ደረጃ ላይ ነው ብሏል። በቡድን ውስጥ ያለው ለመሰለፍ ለኔ ግን በመጀመሪያ ቡድን ውስጥ መሆን ህልም ነው፣ በመቆየት ያልጸጸትም ሲል ከኢኤስፒኤን ጋር በነበረው ቆይታ ተናግሯል። እናም በዚህ ምክንያት የቡድኑ ቁልፍ ተጫዋች ለመሆን የሚያስችለውን ስራዎች ይሰራል እንጂ ክለቡን በመልቀቅ ውስጥ መሳተፍ እንደማይፈልግ በመፈረሙም እንደማይጸጸት ተናግሯል። ፈረንሳዊ የፊት ወሰር ተጫዋች ኬሊያን ምባፔ በቃለ መጠይቅ ላይ በርካታ ሀሳቦችን አንስቷል። ስለ ባርሴሎናም ያለው ነገር አለ። በእርግጥ በማለዳው መረጃችን ከነገርናችሁ ውስጥ አንዱ ከቪኒሲየስ ጁኒየር ጋር ጥሩ ግንኙነት እንዳላቸው፣ እርስ በርስም በደንብ ተዋውቀው ዘንድሮ ምርጥ እንደሆኑ፣ ሁለት ታዋቂ ተጫዋቾች በአንድ ቡድን ነን፣ ሰዎች ስለኛ እንደሚያወሩ እናውቃለን፣ ነገር ግን አላማችን ተመሳይ ነው፣ እኔም እሱም ማድሪድን የዋንጫ ባለቤት ማድረግ እንጂ የተለየ ነገር የለንም፣ ስለዚህ ምንም አይነት ችግር በመካከላችን የለም ብሏል። ሌላ ካነሳው ነገር ውስጥ አንደኛው የወቅቱን አነጋጋሪ ተጫዋች ላሚን ያማልን በተመለከተ ነው። ኬሊያን ምባፔ ያነሳው አሁን መነጋገሪያ አጀንዳ ሆኗል ላሚን ያማል። በእርግጠኛም አስቀድመን ካስታወሳችሁ ዜናው ቻናላችን ላይ በስፋት ይሄን ነገር አንስተናል። የላሚን ያማል የእግር ኳስ ህይወት በጣም ወደ አስፈሪ መንገድ እየሄደ ነው የሚል ዘገባን አድርሰናችሁ ነበርም። ከአንድ ወር በፊት ስለ ላሚን ያማል ምን ትላለህ ተብሎ ጠይቆ ነበረ። ሰዎች ስለ ግል ህይወቱ ብዙ ያወራሉ፣ ነገር ግን ብቻውን መተው ያለባቸው ይመስለኛል ብለዋል። በእግር ኳስ ውስጥ በጣም ጥሩ ተጫዋች ነው፣ ግን በህይወት ውስጥ ገና 18 ዓመት ልጅ ነው፣ ገና ብዙ ነገሮች ይቀሩታል ብለዋል። ላሚን ያማል እንግዲህ ያጋጠመው የጉዳቱ ሁኔታ አይነት ራሱ በእግር ኳስ ሜዳ ላይ ያጋጠመው ችግር ሳይሆን ከእግር ኳስ ህይወቱ ውጪ ባለው ህይወቱ የገጠመው ጉዳት እየተባለ ይገኛል። በእርግጥ ጉዳቱም የደረሰበት አካባቢ ትንሽ ጥያቄ ሰሞኑን እያስነሳ እንደሆነ ይታወቃል። ለማንኛውም ጉዳዩ በመርካታ ማህበራዊ ሚዲያዎች ላይ አጀንዳ ሆኖ ነበረ። እሱም በዚህ ጉዳይ ላይ ሐሳቡን ሲያጋራ ልጅ ስለሆነ እንቶ ብሏል። ግን ላሚን ያማል በጣም አደገኛ ሁኔታ ውስጥ ያለ ይመስላል። የቀድሞውን የሪያል ማድሪድን ሰው እናንሳ። ሉካ ሞድሪች አሁን በኤስ ሚላን ይገኛል። በነገራችን ላይ በ40 ዓመቱ ያለውን ስታተስ ብንመለከት በጣሊያን ሴሪያ በርካታ ኳስ በማቀበል አንደኛ፣ በርካታ ስኬታማ ኳስ ያቀበለ አንደኛ፣ በርካታ ኳሶችን ወደፊት ያቀበለ አንደኛ፣ በርካታ ስኬታማ ኳሶችን ወደፊት ያቀበለ አንደኛ፣ በርካታ የተሳኩ ክሮሶችን ያደረገ አንደኛ፣ በርካታ የቅጣት ምት ኳሶችን የመታም በትክክልም ለጓደኞች ያደረሰ አንደኛ። በእነኚህ 6 ቁጥሮች የሴሪያው አንደኛ ተጫዋች የ40 ዓመቱ ሉካ ሞድሪች ነው። ካስታወሳችሁ ሴሪያውን ጡረታ መውጫ አድርገውታል ቢባልም እነኚህ ጡረታ መውጫ አስደርገውታል የተባሉ ተጫዋቾች ግን በቁጥር በጣም አስደናቂ ቁጥር አላቸው። የቀድሞ የባየር ሙኒክን ተጫዋች ቶማስ ሙለርን የተመለከተ መረጃ እናንሳ። የጀርመናዊ ተጫዋች ቶማስ ሙለር ህይወት በባየር ሙኒክ ካበቃ በኋላም ወደ ሜጀር ሊግ ሶከር እንዳመራ ይታወቃል። ታዲያ አዲስ ነገር ብቅ ይላል ተብሏል። በቀጣዩ 2026 የዓለም ዋንጫ ውድድር በተንታኝነት ለማገልገል ዛሬ ፊርማውን አኑሯል። በዓለም ዋንጫው ወቅት ቶማስ ሙለር በማንጌንታ ቲቪ ጨዋታዎችን ያስተላልፋል ተብሏል።
የእግር ኳስ አስተላለፊ ቴሌቪዥን ጣቢያ ሁሉንም የዓለም ዋንጫ ጨዋታዎች ጀርመን ውስጥ እንደሚያስመለክት ተዘግቧል። የጀርመን ጣቢያ ነው። ከ25 ዓመት በኋላ ከባየር ሙኒክ ጋር የተለያየው ቶማስ ሙለር አሁን ላይ በካናዳ ሊግ በመጫወት ላይ ይገኛል። በነገራችን ላይ ተጫዋቹ እንዳጠቃላይ በእግር ኳስ ውስጥ እየተጫወተ ነው ስራ የሚሰራው። ስለዚህ የዓለም ዋንጫ ሲካሄድ ደግሞ ቶማስ ሙለርን በቴሌቪዥን መስኮቶች ጀርመናውያን በቀጥታ ስርጭት ይመለከቱታል። ሁለቱን እናንሳ። ክርስቲያኖ ሮናልዶ ሊዮኔል አንድሬስ ሜሲን የተመለከቱ ጥንቅሮች። የአርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲን በተመለከተም ዩሊያን አልቫሬዝ ነው ሐሳቡን ያጋራ። ይሁል ጊዜ የኔ የእግር ኳስ ምርጥ 5 ተጫዋቾች ብሎ ከ1 እስከ 5 አስቀምጧቸዋል። ዩሊያን አልቫሬዝ ያው አንደኛ ደረጃ ያስቀመጠው የሀገሩን ልጅ ሊዮኔል አንድሬስ ሜሲን ነው። ሁለተኛ ዲዬጎ አርማንዶ ማራዶናን አስቀምጧል። ሶስተኛ አልፌሬዶ ዴ ስቴፋኖ፣ አራተኛ ሮናልዶ ናዛሪዮ፣ አምስተኛ ክርስቲያኖ ሮናልዶ ለኔ ከ1 እስከ 5 የሚቀመጡ ናቸው ብሏል። ይሄ የግል ምርጫው ነው የዩሊያን አልቫሬዝ አደራደሩ ከ1 እስከ 5ም። ስለዚህ የእናንተን የግል መልከታ ልታርሱን ትችላላችሁ። ያው አርጀንቲናዊ ኮከብ ዩሊያን አልቫሬዝ ቀጣይ ዓመት የባርሴሎና ዕቅድ እንደሆነ ይታወቃል። ሮናልዶ ጋር ደረስን። እንግዲህ 41 ዓመት ሊሞላውም በጣት የሚቆጠሩ ወራቶች ቀርቶታል። ኦልሞስት የ4 ወር ገደማ አካባቢ ከዛ በኋላ 41 ዓመት ይሞላዋል። ስለዚህ ዓለም ዋንጫ ላይ ሲጫወት ሮናልዶ በ40 ዓመቱ ነው ማለት ነው። ሮናልዶ ምናልባትም እግር ኳስ ለመጫወት አንድ ክለብ ብቻ መምረጥ ካለብኝ መርጣው ፖርቱጋል ብሔራዊ ቡድንን ነው። ለአንድ ቡድን ብቻ ከተባለ ሀገሬን መርጣለሁ ብሏል። ስለዚህ በየትኛውም አጋጣሚ ቢሆን ሀገሩን ብቻ መወከል ቅድሚያ እንደሚሰጥ ተናግሮ በእግር ኳስ ዓለም ውስጥ አሁንም ሀገሩን እያገለገለ ወይም ጫማውን እስኪሰቅል ድረስ እንዳጠቃላይ ሀገሩን ማገልገል እንደሚፈልግ ተናግሯል። ስለዚህ እግር ኳስ እየተጫወተ ሀገሩን ከመወከል መቅረት እንደማይፈልግ ነው በዚሁ አያይዞ የተናገረው። ያ ማለት ሮናልዶ ፖርቱጋል በዓለም ዋንጫ ስትሳተፍ እሱ እንደማይቀር ማረጋገጫ የሰጠ ይመስላል። ስለዚህ ሮናልዶ በፖርቱጋል ብሔራዊ ቡድን ከሌለ ያው ጫማ ሰቅሏል እንደማለት ነው የዛሬ ሐሳቡ። እንግሊዝ ደረስን፣ በቂ ድጋፍ አልተሰጠንም፣ በጣም ያሳዝናል ብለዋል ቶማስ ቱሄል። የሶስቱ አናብስት ወይም የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ዌልስን 3-0 ባሸነፉበት የወዳጅነት ጨዋታ ላይ በጣም ተበሳጭቻለሁ ብለዋል። ስቴዲየሙ በዝምታ ተሞልቶ ነበር ያሉት ቶማስ ቱሄል ከደጋፊዎች ምንም አይነት ጉልበት አላገኘንም፣ ይሄ በጣም አሳዝኖኛል ብለዋል። ተጫዋቾቹ ከደጋፊ የበለጠ አድናቆት የሚያሰጥ ነገር ሜዳ ላይ አሳይቷል፣ ጨዋታውን የሚመጥን ድጋፍ ግን አልተመለከትኩም ብለዋል። እሳቸውም አክለውም ከፍ ብሎ ሲሰማ የነበረው የዌልስ ደጋፊዎች ድምጽ ነበረ፣ ያ በጣም አሳዝኖኛል ብለዋል። እና እሳቸው በስቴዲየሙ ስለ ተጫዋቾች የሚደረግን ድጋፍ እንደ ማሸነፊያ ቁልፍ መሳሪያ መጠቀም እንችላለን ብለው የሚያምኑ አሰልጣኝ ናቸው። በተለይም ከፊታቸው ያለው የዓለም ዋንጫ ላይ እንደዚህ አይነት ነገር እንዳይገጥማቸውም ስጋት እንዳላቸው ተናግረዋልና እንግሊዛውያን እንግሊዝ ብሔራዊ ቡድንን በማበረታታት ላይ ሰንፈዋል እያሉ ነው ቶማስ ቱሄል። ምናልባት ጨዋታውን የተከታተላችሁ እናንተ መልከታ ልታርሱን ትችላላችሁ። ለመሆኑ በእንግሊዝ ፕሪሚየር ሊግ ታዋቂው አልቢትር አንቶኒ ቴይለር ምንድነው የገጠማቸው? በእርግጥ የፕሪሚየር ሊግ ዳኞች ለብዙ ነገር እየተዳረጉ ነው፣ ያምናውን እናስታውሳለን። አሁን ተረኛው ደግሞ አንቶኒ ቴይለር ናቸው። ዛሬ ከአንድ ቴሌቪዥን ጋር ቆይታ ነበራቸው። ልምድ ካላቸው የፕሪሚየር ሊግ ዳኞች መካከል የሚጠቀሱት አንቶኒ ቴይለር የ2023 የዩሮፓ ሊግ የፍጻሜ ጨዋታን የመሩ ነበሩ። አስከፊው ይሉታል እሳቸው በእግር ኳስ ዘመናቸው። ከዛ ፍጻሜ በኋላ ቤተሰቦቻቸው እሳቸው የሚመሩትን ጨዋታ በስቴዲየሙ ላይ ተገኝተው መከታተል ማቆማቸውን ይፋ አድርገዋል። በወቅቱ ሮማ ከተሸነፈበት የፍጻሜ ጨዋታ በኋላ እሳቸው የመሩት ዳኛው ከቤተሰቦቻቸው ጋር በሮማ ደጋፊዎች ጥቃት ደርሶባቸው ነበረ። በተጨማሪም የወቅቱ የሮማ አሰልጣኝ ጆዜ ሞሪኖ ካስታወሳችሁ መኪና ማቆሚያ ውስጥ ጠብቀዋቸው ነበረ አንቶኒ ቴይለርን። እሳቸውም እንግዲህ በዛ ቦታ ላይ ለመግባባት ውስጥ ገብተው እንደነበረ ይታወቃል። በወቅቱ የተፈጠረውን ያነሱት አንቶኒ ቴይለር በጥቃት ደረጃ ያጋጠመ በጣም መጥፎ ሁኔታ ነበረ። ዋና ዳኛው አክለውም ቤተሰቦቼ በዛ አጋጣሚ ከደረሰባቸው ጥቃት በኋላ አሁን በፕሪሚየር ሊግ መመራቸውን ጨዋታዎችም ይሁን በሌሎች የአውሮፓ ሀገራት መመራቸውን ጨዋታዎች ቤተሰቦቼ ተገኝተው መከታተል አቁመዋል ከአደጋ ራሳቸውን ለመጠበቅ ብለዋል። ምናልባት በፕሪሚየር ሊግ ዳኞች በተሻለ መንገድ ስማቸው ምስጉን ተብለው ከሚነሱ ወይም ክለቦች ብዙ ቅሬታ ከማያቀርቡባቸው ነው። ስለ አንቶኒ ቴይለር እና ስለ ክለባችሁ ግን አያይዛችሁ ልጽፉልን ትችላላችሁ። የቀድሞ የዌስትሃም ዩናይትድ ተጫዋች አጥቂው በተለይ ሚሼል አንቶኒዮ ከመኪና አደጋ በተአምር የተረፈው ተጫዋች አሁን በብሬንትፎርድ ቤት ተመልክተናል። በነገራችን ላይ ከሰሞኑ ልምምድ እየሰራ ይገኛል። እንግዲህ ዌስትሃም ዩናይትድን በጁን ከለቀቀ በኋላ ተጫዋቹ ከጉዳት ራሱን በማገገም ሂደት ላይ
እንደሚገኝና ወደ እግር ኳስ ለመመለስ በርካታ ጥረቶችን እያደረገ እንደነበረ ተመልክተናል ከዛ የመኪና አደጋ በኋላ አሁን ላይ ታዲያ ተጫዋቹ በቀጣይነት ለየትኛው ክለብ ፊርማውን ያኖራል የሚል የተረጋገጠ ነገር ባይኖርም ነገር ግን ተጫዋቹ ፊትነሱን ለመጠበቅ ሲል ከቀድሞ ክለቡ ዌስትሃም ይልቅ በብሬንትፎርድ ቤት ልምምዶችን እያደረገ ነው ተብሏል ምናልባት ይሄን ነገር በኮሞ ቤት ለዴሊ አሊ ድል ሰጥተውት ነበር ልምምድ እንዲሰራ በልምምዱ ደስተኛ ሲሆኑ ደግሞ በቋሚነት አስፈርመውት እንደነበር ይታወቃል አንድ አመት አሁን በርግጥ ከክለቡ አሰናብተውታል ምናልባት የሚሼል አንቶኒዮም ጉዳይ ወደዚያ ቀን ይሆን እንከታተለዋለን ሲቲ ደረስን ውድ ቤተሰቦቻችን የፕሪሚየር ሊጉ አስደናቂ ተጫዋች ኤርሊንግ ብሮት ሃላንድ በነገራችን ላይ ዘንድሮ ለሱ መጥፎ ቁጥር ነው ያለው በካምናውም ከካቻምናውም አንፃር ግን ከፕሪሚየር ሊግ አንዳንድ ክለቦች ሁሉ የተሻለ ነው በተለይ ፕሪሚየር ሊጉ ላይ ቢያንስ 12 ክለቦችን በፕሪሚየር ሊጉ ካሉት ማለት ነው ወይ ኩል ግብ አስቆጥሯል ከነሱ ኩል ወይ ይበልጣቸዋል እንደዚህ አይነት አስገራሚ ቁጥር ያለው ተጫዋች ነው ሰባተኛ ሳምንቱ ላይ ደረሰው የእንግሊዝ ፕሪሚየር ሊግ የወራ መስከረም የወሩ ምርጥ ተጫዋች አሁን ከጥቂት ደቂቃዎች በፊት ነው ይፋ የተደረገው በዚህ መሰረት ኖርዌይ የማንቸስተር ሲቲ የፊት ተጫዋች ኤርሊንግ ብሮት ሃላንድ የወሩ ምርጥ ተጫዋች በመባል እንደዚህ መመረጥ ችሏል ኤርሊንግ ሃላንድ በወሩ ባደረጋቸው ጨዋታዎች 5 የሊግ ግቦችን ማስቆጠር ችሏል ሌላ በጣም አስገራሚ ቁጥሩ ነው የፕሪሚየር ሊግ የመጀመሪያ ወር ምርጥ ተጫዋች ሽልማት ጃክ ግሪሊሽ ነበር ያሸነፈው የቀድሞ የራሱ የሲቲ ተጫዋች እንደነበረ እናስታውሳለን ታዲያ አሁን ላይ ይህ ተጫዋች ተመርጧል በዚሁ ግን ያሰልጣኝንም እንንገራችሁ የወሩ ምርጥ አሰልጣኝም ታውቋል ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወራ መስከረም የወሩ ምርጥ አሰልጣኝ ይፋ ሲደረግ በዚህ መሰረት የክሪስታል ፓላሱ ዋና አሰልጣኝ ኦሊቨር ግላስነር የወሩ ምርጥ አሰልጣኝ በመሆን መመረጥ ችሏል አሰልጣኝ ኦሊቨር ግላስነር ክሪስታል ፓላስን እየመሩ በወሩ ካደረጓቸው 3 የፕሪሚየር ሊግ ጨዋታ ሁለቱን አሸንፈው በአንዱ አቻ ተለያይተዋል አሰልጣኝ ፔፕ ጋርዲዮላ ባለፉት 4 ዓመታት ውስጥ የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ሽልማት ማሸነፍ ያልቻሉበትም ጊዜ ሆኗል እጩ ሆኖ ቢቀርቡ በእነዚህ 4 ዓመታት አሰልጣኝ ፔፕ ጋርዲዮላ 3 የፕሪሚየር ሊግ ዋንጫ እንዳነሱ ግን ይታወቃል በዚህ ተጠብቀው ነበር ያልሆነም አሁንም ጋርዲዮላ የወሩ ምርጥ ሳይሆኑ የዓመቱ ምርጥ የሚሆኑበት ነገር በጣም አስገራሚ እንደሆነ ይታወቃል ለማንኛውም የወሩ ምርጥ አሰልጣኝ ኦሊቨር ግላስነር ሆነዋል ከሲቲ ጋር በተያዘ ሁለት መረጃዎችን እናንሳ የመጀመሪያው ካልቨን ፊሊፕስን በተመለከተ ነው ኤቨርተኖች ካልቨን ፊሊፕስን የግላቸው የማድረግ ፍላጎት አላቸው እየተባለ ነው በጥር የዝውውር መስኮት በርግጥ የተጫዋች ክለቡን በቋሚነት እንዲለቅ ነው የሚፈልገው ያው በስምምነት ላይ ስላልተደረሰ ነው ከዛ ውጪ ጋርዲዮላ የወሩ ኮከብ ባለፉት 4 ዓመታት መሆን የተሳናቸው ግን በየዓመቱ የፕሪሚየር ሊግ ዋንጫን የሚያነሱት አሰልጣኝ ዛሬ ከሲቲ ቲቪ ጋር ቆይታ ነበራቸውና ስለ ባርሴሎና በዛው አንስተው ነበር ሌሎቹን እንመለስባቸዋለን በአለም ላይ ሰዎች ሲዝናኑ የባርሴሎናን ጨዋታ ነው የሚያዩት በተለይም ኦፍሳይድ አጠባበቃቸው ይሄ ሃይላይን ዲፌንሳቸው እጅግ በጣም ያስገርመኛል ብሏል እሳቸውም ያነሷቸውን ሌሎች ሐሳቦች በቀጣይ መረጃ ላይ አፈላልገና እናመጣዋለን ሪስ ጄምስ ባለፉት 3 የውድድር ዘመናት የተጫወተው ደቂቃ በዚህ በደቂቃ ደረጃ ካየ ነው በጣም አስገራሚ ነው በነገራችን ላይ ለአብነት ያክል በ2023-24 የውድድር ዓመቱን ሙሉ የተጫወተው 482 ደቂቃ 11 ጨዋታ ነበረ በአምናው የውድድር ዓመት 2024-25 የውድድር ዓመት ላይ የተጫወተው 32 ጨዋታ ነው እነኚህ 32 ጨዋታዎች ወደ 1086 ደቂቃ ይፈጃሉ አሁን ከአምናው አንፃር ካየነው ገና በ9 ጨዋታ 501 ደቂቃዎችን መጫወት ችሏል ስለዚህ በ9 ጨዋታ የአምናውን ግማሽ ደርሷል ማለት ነው በዚህ ውድድር ዓመት በርካታ ደቂቃዎችን እየተሰጠው ነው የቡድኑ ቁልፍ ተጫዋች ነው በርግጥ ማሬስካ ስለዚህ ተጫዋች ሲናገሩ በተጫዋቹ ብቃት ደስተኛ ቢሆኑ ግን አምና ላይ በተለይ ብዙ ደቂቃ ያልሰጡበት ዋነኛ ምክንያት ተጫዋቹ ከጉዳት ስለመጣ ጉዳቱ ደጋግሞ እንዳያገረሽበት ከመጠበቅ አንፃር ባላቸው ፍላጎት እንደነበረ ሲናገሩ ነበር ዘንድሮ ግን በምርጥ ብቃቱ ላይ ተገኝቷል ያም የሚያሳየው ተጫዋቹ በቂ ድል ያገኘ መሆኑ ሁለተኛም ነገር ደግሞ ከተደጋጋሚ ጉዳቶች ዘንድሮ በተሻለ ሁኔታ ይገኛል ያም እንግዲህ ማሬስካ ተጫዋቹን የጠበቁበት አንደኛው መንገድ እንደሆነ ማሳያ ነው ፍሪፖንክ በኔዘርላንድ የምሽቱ ድል ላይ ተሳትፎ ነበር ያውም የክንፍ አጥቂውን ነው የተሳተፈው ትላንትና ለየት የሚያደርገው ነገር እሱ ነበር 23 የማቀበል ሙከራ ውስጥ 18 ተሳክቶለታል 100% ኢላማውን የጠበቀ ሙከራ አደረገ 100% ረጅም ኳስ አቀበለ ከ11 የአንድ ለአንድ ግንኙነቶች 8ቱን አሸነፈ ከ7 ድሪብሎች 6ቱን አሸንፏል
በጣም አስደናቂ የሚባል ጅማሮ ነው። ምናልባት በሊቨርፑል ቤት የሳላህን ቦታ ተክቶ መጫወት የሚችል ሌላ ተጫዋች የተገኘ ይመስላል። በኔዘርላንድ ብሔራዊ ቡድን እዛ ቦታ ላይ ሲጫወት ስላየነው ነው። በማለዳው መረጃችንም የኔዘርላንድን የጨዋታ አቀራረብና የሊቨርፑል 4 ተጫዋቾች ወክለው የተጫወቱበትን ፎርሜሽን አሳይተናችሁ ነበር። በዛ ላይ እንደተመለከታችሁ ኮሊደር ይዞ የነበረው የማጥቃቱን እሱ ነበረ። ፍሪፖንግ በምሽቱ ጨዋታ እንደዚህ አይነት ቁጥሮችን ነበረ ይዞ መውጣት የቻለው። ከሳላህ ጋር በተያያዘ የሳላህም ብቃት በጣም አስገራሚ የሚባል ነው። በተለይም ከሀገሩ ጋር ያለውና ባለፉት 10 ዓመታት ውስጥ የሳላህን ብቃት ካየን በጣም አነጋጋሪ ነው። በነገራችን ላይ ግብጽ ለዓለም ዋንጫ ከሳላህ በፊት 2 ነው ያለፈችው 1934 እና 1990 ነው ለዓለም ዋንጫ ማለፍ ችላ የነበረው። በሳላህ ዘመን ግን በቅርብ ዓመታት ውስጥ ለሁለተኛ ጊዜ አልፋለች። 2018 ላይ ተሳትፋለች ግብጽ። አሁን 2026 ላይ መሳተፍ ችላለች። ሳላህ ተጽዕኖ ፈጣሪነቱ በብሔራዊ ቡድን ደረጃ ነው። በሊቨርፑልም ደረጃ ቀላል የሚባል ተጽዕኖ አይደለም። ምናልባት የኛ የዩቲዩብ ቻናል የሊቨርፑል ደጋፊ ቤተሰቦቻችን የሳላህን ቁጥሮች በተደጋጋሚ ያደርሰናችሁ ነበረ ካስታወሳችሁ። በተለይም የአምና ቁጥሩ የሚጣል እንኳን ቁጥር የለውም። በአውሮፓ ዙሪያ በትልቁ የሚነሱ ናቸው። ምናልባት ዘንድሮ ግን የተወሰኑ ቅሬታዎች አሉ። ያው ሊጉም ገና ጅማሬ ላይ ስለሆነ ገምግሞ ደክሟል ወይ በጣም መጥፎ ጊዜን እያሳለፈ ነው ለማለት ጊዜው ገና ይመስላል። የቀድሞ የሊቨርፑል ተጫዋች ጀርዳን ሻኪሪም 34ኛ ዓመቱ ላይ ደርሷል። በሊቨርፑል ሲጫወት የነበረውን ታሪክ ብቻ እናንሳው። የቀድሞ የሊቨርፑልም ተጫዋች ስለነበረ ጀርዳን ሻኪሪ በሊቨርፑል መለያ 63 ጨዋታ ያደረገ 8 ጎል ያስቆጠረ 1 አሲስት ነበረው። ከሊቨርፑል ጋር በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ባለ ክብር ነው ሜዳሊያውን ወስዷል። የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫን ከዛ ፕሪሚየር ሊግን አሳክቷልና በሊቨርፑል እግር ኳስ ታሪክ ውስጥ ምናልባትም ከዚህ ከስኬት ጋር በተያያዘ ስማቸው ቢነሳ የዚህን ተጫዋች ስም በትልቁ ማንሳት እንችላለን። ለማንኛውም ጀርዳን ሻኪሪ የቀድሞ የሊቨርፑል ተጫዋች ዛሬ 34ኛ ዓመቱን በመሙላቱ ነው በሊቨርፑል ያለውን ስታተስ ያነሳ ነው። ቡካዮ ሳካን እንመልከት። ቡካዮ ሳካ ከጉዳት መልስ ወደ ምርጥ ብቃቱ እየመጣ ያለ ይመስላል። ምናልባት አርሰናሎች ዘንድሮ በቡካዮ ሳካ ጉዳት ብዙም ያልተደናገጡት የማዱኬ መኖር ነበረ። ከዛ ሳካ ከጉዳት ሲመለስ ደግሞ ማዱኬ ተጎርቶ ወጣ። ያ በጣም አሳሳቢ ነበረ። በእርግጥ ቢያንስ ሁለቱንም በተመሳሳይ ሰዓት በጉዳት አላጣም። ግን አርሰናል ክረምት ላይ የሰራው የዝውውር ቀመር ምን ያህል አዋጭ እንደሆነ ማሳየ ነበረ። በእርግጥ የውድድር ዘመኑ ሲጀመር ጉዳት አጋጥሞ ነበር ያለውም ቡካዮ ሳካ፣ ይህም ትንሽ አቀዛቅዞ ነበር። ነገር ግን አሁን እንደገና ጥሩ ስሜት እየተሰማኝ ነው። አሁንም በጥሩ ሁኔታ ላይ ወይም የምርጥ ብቃት ጫፍ ላይ ደርሻለሁ ብዬ አላስብም። ባለፉት 3 ጨዋታዎች ላይ ግብ አስቆጥሬያለሁ፣ በዚህም ደስተኛ ነኝ እና በዚህ መንገድ መቀጠል እፈልጋለሁ ብሏል። በእንግሊዝ ብሔራዊ ቡድን የዌልስ ድል ላይ 20ኛው ደቂቃ ላይ ግብ አስቆጥሮ ነበር። የቡድኑን 3ኛ ግብ በተከታታይ ጨዋታ 3ኛ ግቡን ያስቆጠረበት የእንግሊዝ ብሔራዊ ቡድን ከፍተኛው ግብ አስቆጠረ 13ኛ ደረጃ። አርሰናል ላይ ተጫዋች ሆኖ በርካታ ግብ ያስቆጠረ ለእንግሊዝ ቀዳሚ ተጫዋች የሆነበት ምሽት ነበረ። የጨዋታውም ኮከብ ተብሎ እንደዚሁ በምሽቱ ጨዋታ ሽልማት ተበርክቶለትም ነበረ። የአርሰናሉ ዩሊያን ቲምበር አዲሱን ኮንትራት እንደሚያራዝሙ አርሰናሎች በጣም እርግጠኛ ናቸው ብሏል ፋብሪዚዮ ሮማኖ። ተጫዋቹ የረጅም ጊዜ ኮንትራት ለመፈረምም እና በአርሰናል ለመቆየት ተስማምቷል የሚሉ መረጃዎች በጭምጭምታ ደረጃ እየወጡ ነበረ። በእርግጥ የደሞዝ ጉዳይን በተመለከተ አርሰናሎች ማሻሻያ ያደርጋሉ ተብሎ ይጠበቃልና አርሰናልን በዚህ ሰዓት ስለመልቀቅ ያስባሉ ተብሎ ከማይጠበቁ ተጫዋቾች ውስጥ አንደኛው ነው። ዩሊያን ቲምበር ሀገሩ ኔዘርላንድ ድል ባደረገችበት ጨዋታ ላይ ብዙ ጊዜ ኳስ የማቀበል የተሻለ ንጻሬ የነበረው እሱ ነው። 92 ኳስ ነክቷል፣ 79ን በስኬት አቀብሏል፣ 2 የግብ ዕድሎችን ፈጥሯል። ሙሉ 90 ደቂቃ በመሃል ተከላካይነት ነው በነገራችን ላይ የተጫወተው። ትንሽ የተወሰነ የጨዋታ ቅርጽ ለውጥ ነበር የኔዘርላንድ ብሔራዊ ቡድን እሱን የመሃል ተከላካይ አድርገው ተጠቅመዋል። ምናልባት ለአርሰናል ራሱ ሌላ የሜዳ ክፍል ላይ ተጫዋቹን መጠቀም እንደሚችል ቴስት የተደረገበት ምሽት ነበር ማለት ይቻላል። ዴክላን ራይስ ማይክል አርቴታ በዘንድሮ ውድድር ዓመት ይበልጥ ነፃነት ሰጥቶኛል ብሏል። ወደ ኋላ ተስቤ እንድጫወት እንዲሁም በምችልበት ጊዜ ወደ ተቃራኒ 3ኛ የሜዳ ክፍል እየገባው እንድጫወት እንዳጠቃላይ ብዙ ነፃነት የተሰጠኝ ዓመት ነው ብሏል ዴክላን ራይስ። የዙቤሜንዲ መምጣት በብዙ የጠቀመው ይመስለኛል። በተለይም የ6 ቁጥር ሚናውን ጥንቅቅ አድርገው ለሱ ሰጥተውታል። የ6 ቁጥር ቦታውን ደግሞ የወሰደው ዙቤሜንዲ በደንብ ኃላፊነቱን እየተወጣ ይመስላል። ያ ደግሞ ለዴክላን ራይስ ሰፊ የሜዳ ጊዜ ሰጣቸውም ይመስላልና ዴክላን ራይስም ከማይክል አርቴታ የተሰጠ የነፃነት ራሴን በደንብ እንዳሳይ ረድቶኛል ብሏል። በእርግጥ በቶማስ ፓርቴም በነበረ ሰዓት ላይ
ይሄን ነፃነት በደንብ ሲያገኘውም ሲጠቀምበት ተመልክተን ነበረ። ዴክላን ራይስ አሁን ላይ ለአምበልነት የታጨ ተጫዋችም እንደሆነ ይታወቃል። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ከአርሰናል ጋር በተያያዘ ጥሩ ክለብ ነው፣ ወደ ዋንጫ መንበር እየመጣ እንደሆነ ይሰማኛል። ልክ ማንቸስተር ሲቲ ላለፉት ዓመታት በሊጉ ላይ እንዳሳዩት በዚህ ዓመት ላይ አርሰናል ዋንጫውን ማሳካት ባለፈው ዓመት አርሰናል ዋንጫውን ማሳካት አልቻለም፣ ግን በሚገባ ሲፎካከር ተመልክተናል። በሊጉ መጀመሪያ ወቅት ላይ የአሸናፊነት መንፈስ አልታየባቸውም ነበረ፣ ግን በኒካስል ጨዋታ ላይ የተለየ ነገር ማሳየት ችሏል። አርቴታ በጨዋታው ላይ ኤዜን በቋሚነት አሰልፎ ቀጥሎ ደግሞ ኦዴጋርድን ወደ ሜዳ በማስገባት ሁለቱን ባጣመር ችሏል። ወዲያውኑ ያጨዋወት ስልታቸው ተቀየረና በሰዓቱ ያሳዩት ያጨዋወት አፈጻጸም የሊጉን ዋንጫ እንዲያሸንፉ እኔ እንድገምት ያደረገኝ ወይም በአርሰናልና በኒካስል ዩናይትድ ጨዋታ የአርሰናልን የስኳድ ዴብዝ ጥራትና ሰንትሮ የሆነ ነገር ማሳካት እንደሚችሉ ያየውበት ነው። ትልቅ ነገር ጠብቆ ብሏል። አርሰናሎች ትልቅ ነገር የሚጠብቁበት እንደሆነ ይታወቃል። አንድ ተጫዋች እናንሳ። አርሰናል በአምበልነት እየመራ በእድሜ ትንሹን ተጫዋች እናንሳ። በተለያዩ 3 10 ዓመታት በ80ዎቹ በ90ዎቹ በ2000 መጀመሪያ ውስጥ የሊጉን ዋንጫ ያሸነፈ ብቸኛውም ተጫዋች ነው። የምንጊዜም ምርጥ አምበል ሲባል በአርሰናል ቶኒ አዳምስ የሚለው ስም አይጠፋም። የመጀመሪያ ወደ አርሰናል የመጣው ጊዜ የተከላካይ መስመር ተጫዋች ነበርኩኝ ያለው ቶኒ አዳምስ ግን የመከላከል ዶክትሬ አድርጌ ነበር መቆጥረው ወይም ምርጥ አድርጌ ነበር መቆጥረው። አርሰን ቬንገር ደግሞ እኔን ምርጥ ተጫዋች አደርገውኛል፣ የሳቸው በአርሰናል ቤት መኖር ነው እኔን ሁሌም ምርጥ እንደሆነ ያደረገኝ ይላል። የ80ዎቹ የ90ዎቹ የ20ዎቹ በእድሜ ትንሹ የአርሰናል ተጫዋች ቶኒ አዳምስ ዛሬ ልደቱ እየተከበረ ይገኛል። በዛው ምክንያት በማድረግ ነው መረጃውን ይዘነው የመጣ ነው። የማንቸስተር ዩናይትድ የመረጃ ሰዓት ላይ ነን የምንገኘው። የማንቸስተር ዩናይትዱ ብሩኖ ፈርናንዴስ ባለፈው ሲዝን ጅማሩ አንስተን የባለፈውን ዓመት 38 ሳምንት የዚህን የውድድር ዓመት 7 ሳምንት ደምረንበት ማለት ነው 10 ጎሎች አሉት። በነገራችን ላይ አንድም የፕሪሚየር ሊግ ተጫዋች በአማካይ ስፍራ ላይ እየተጫወተ ይህን ያክል ግብ አላስቆጠረም። ምናልባት ብሩኖ በግብ ማስቆጠር ረገድ የያዘውንም ሪከርድ በአሲስት እንዳይደግመው ዩናይትድ ቤት ግብ ሲቆጠርለት አልነበረም። በርካታ የግብ ዕድል በየዓመቱ የሚፈጥረው ተጫዋች ዘንድሮ እንኳን ላብነት ያክል በማንቸስተር ዩናይትድ ቤት በፕሪሚየር ሊጉ ያለውን ደረጃ ተተን በፕሪሚየር ሊጉ አንደኝነትን ሊያቆናጥጡ የሚችሉ በርካታ ቁጥሮችን አልተጠቀመባቸውም እንጂ ላብነት ያክል በፕሪሚየር ሊጉ በርካታ ግብ መሆን የሚችሉ ኳሶችን እስከ 7ኛ ሳምንት የሞከረው ዩናይትድ ነው። ቢያንስ በፕሪሚየር ሊጉ 14 ንጹህ ግቦችን ማግኘት ይችል ነበር ዩናይትድ። ያው አላደረገውም። ያንን ክሪስታል ፓላስ ሁለተኛው ነው በርካታ ግብ ሊሆኑ የሚችሉ ኳሶችን የሞከረ። አርሰናል 3ኛ፣ ሊቨርፑል 4ኛ፣ ቼልሲ 5ኛ ነው። ዩናይትድ በብዙ ተሻሽሏል እንዲባል ያደረገው አንደኛውም ቁጥር ነበረ። ከዛ ውጪ ዩናይትድ ቤት ሌላ የምናነሳው አንድ በጣም አስገራሚ ቁጥር ውድ ቤተሰቦቻችን የማንቸስተር ዩናይትድ ስቴዲየም ኦልድ ትራፎርድ ላይ ማለት ነው ዩናይትድ ጨዋታዎችን መርቶ ከረፍት በፊት ማለት ነው ጨዋታ በኦልድ ትራፎርድ መርቶ ተሸንፎ ያቅም እስካሁን። ማንቸስተር ዩናይትድ በፕሪሚየር ሊግ በኦልድ ትራፎርድ 388 ያለፉት ጨዋታ ግብ ካስቆጠረ ከረፍት በፊት 355ቱን አሸንፏል፣ 25ቱን አቻውቷል። ምንም ሽንፈት የለውም። ቢያንስ ማንቸስተር ዩናይትድ ከያዛቸው ትልቅ ሪከርዶች ውስጥ በትልቁ ልናነሳቸው የምንችለው አንደኛው ይህን ነው ማለት ይቻላል። የግሌዘር ቤተሰቦች አሁንም ቢሆን ጥያቄያቸው አልተቀየረም። ዩናይትድን ለመሸጥ የነሱን ድርሻ ማለት ነው ከ5 ቢሊዮን ፓውንድ በላይ ይፈልጋሉ ተብሏል። ከዚህ ጋር በተያያዘ እንግዲህ ከወደ ተባበሩት አረብ ኤምሬትስ ማንቸስተር ዩናይትድን ከሰሞኑ ሊገዙ እንቅስቃሴዎች አሉ የሚሉ መረጃዎች በስፋት እየወጡ ነው። እንደውም የማንቸስተር ዩናይትድ ሌጀንዶችን ግሩፕ አናግሯል፣ ስለ ዩናይትድ መረጃን አሰባስቧል እየተባለ ነው። አልሼክ ግሩፕ ይባላል። ቤን ጃኮብስ ሰሞኑን ተደጋጋሚ መረጃዎችን ከዩናይትድ ሽያጭ ጋር አያይዞ እያወጣ ይገኛል። ከዚህ ጋር በተያያዘ መረጃዎችን ለማጣራት እየሞከርን እንገኛለን ከታማኝ የዜና ምንጮች ማለት ነው። ግን መረጃዎቹ ከወደ አረብ አካባቢ በስፋት እየተሰሙ ነው፣ ያጣራ ነው እንገኛለን። የማንቸስተር ዩናይትድ ዝርዝር ውስጥ አንቶኒ ሴሜኒዮ አለ። የክረምት የዝውውር መስኮት ዋነኛ ኢላማ ተደርጎ ተይዟል ተብሏል። ያው ዩናይትድ በነገራችን ላይ 2028 ላይ የፕሪሚየር ሊግ ዋንጫ እቅዳቸው ነው። ይህን እቅድ ያሳካል ያሉትን ነገር ሁሉ እስከ 2028 የፕሪሚየር ሊግ ጅማሮ ድረስ እያደረጉ ይቀጥላሉ። አንቶኒ ሴሜኒዮ ተይዟል።
በተጨማሪም እንግዲህ ከማንቸስተር ዩናይትድ በተጨማሪ በርካታ ክለቦች ይህን ተጫዋች እንደሚፈልጉት ይታወቃል። አሰልጣኝ ሩበን አሞሪም ተጫዋቹ በግራም ሆነ በቀኝ መስመር ላይ የሚፈልገውን ሚና የሚሰጠው የ10 ቁጥር ሚናን በተገቢነት ማገልገል የሚችል ተጫዋች ስለሆነ ነው። በእርግጥ የአንቶኒ ሴሜኒዮ ብቻ አይደለም፣ በርካታ አማራጮች ዩናይትድ ይዟል። አካዳሚው ላይ አዳዲስ ተጫዋቾች ላይ በፕሪሚየር ሊጉ ደግሞ በተለይም ልምድ ያላቸው ላይ ትኩረት እያደረገ ነው። የዩናይትድ የቡድን ግንባታም እስከ 28 ጥንቅቅ ብሎ እንዲደርስ ይፈለጋል። በዛ ዓመት ዩናይትድ 150ኛ ዓመቱም እንደሚያከብር ይታወቃል። 150 ባሉት ፕሮጀክት ላይ በርካታ ዝርዝር ሲኖሩ አንቶኒ ሴሜኒዮም በዝርዝር ውስጥ አለ። ዩናይትድ ቤት አንድ ሰው እናንሳ። ዲየጎ ፎርላን ኡራጋዊ አጥቂ ከቼልሲ ጋር በነበረ ጨዋታ እየተመራን ሰር አሌክስ ፈርጉሰን ተጠባባቂ ወንበር ተነስቼ እንዳሟሙቅና ወደ ሜዳ እንድገባ አዞኝ ነበረ። በነበረው ከባድ ዝናብ በሜዳው እርጥበታማነት ረዘም ያሉ የታኬታ እንዳረግ ነገረኝ። እኔ የምሻልኩት ሆኖም ግን እሱ እንዳስተዋለኝ አይቼ የመረጥኩት ትንሽ መርገጫው ትንንሽ ጡቶች ያሉትን ታኬታ ነበር የመረጥኩት ይላል። ካሟሟኩኝ በኋላ ፈርጉሰን ወደ ሜዳ ቀይሮ አስገባኝ። ከጥቂት ደቂቃዎች በኋላ ግልጽና ጥሩ የግብ ዕድል አገኘው፣ ግን ተንሸራተቼ ወደኩኝ ይላል። እሳቸው እንግዲህ ረጃጅም ጡት ያለው ጫማ ነበር ታኬታ እንዲያደርግ ነበር ያዘዙት። ብዙም ሳይቆይ ሌላ ግልጽ የግብ ዕድል አገኘው። አሁንም ግን ሚዛኔን መጠበቅ ተስኖኝ ወደኩኝ። በፍጥነት ፈርጉሰን ወዳለበት መስመር ነቅቼ እሳቸው አድርግ ያሉኝን ታኬታ አደረኩኝ። ፈርጉሰን ያዘዝኩትን ታኬታ ተቀብሎ መታኝ። ለመቀየር ያሰብኩትን ታኬታ ሰብስቦም ከስሬ አርቆ ወረወረውና ባደረኩት ታኬታ ጨዋታውን እንድጨርስ ነገረኝ። ያም ጨዋታ በማንቸስተር ዩናይትድ መለያ የመጨረሻ የሆነ ይላል። በፈርጊ ዘመን ቀልድ አልነበረም። የእሳቸውን ትእዛዝ ማክበር በዩናይትድ መቀጠል ነው። ካልሆነ ከክለቡ ያሰናብታሉ። እንደ ዲየጎ ፎርላን፣ እንደ ዴቪድ ቤካም፣ እነ ሮይኪን ጭምር ማንም ይሁን ማንም በዩናይትድ ቤት ከእሳቸው ትእዛዝ ውጭ የወጣ የትኛውም ኮከብ ቢሆን ክለቡን ይለቃል። ዩናይትድ ቤት ክለብ ይቀድም ነበረ። በእሳቸው ዘመንም በጣም ይፈሩ ነበረ። መልበሻ ክፍሉም በደንብ ይቆጣጠሩት ነበር። ምናልባት ከቅርብ ጊዜ ወዲህ ግን የተጫዋቾች የበላይነትና ኃያልነት መጨመሩም አሰልጣኞች በብዙ እንዳይቆጣጠሩት አድርጓል። የፈርጊ ዘመን አንዱ ትውስታ ዲየጎ ፎርላንን በተመለከተ መረጃ እናደርሳችሁ ብለን ነው። የአሁኑን ጥንቅር እዚህ ጋር እንቋጫለን። በቀጣይ እንገናኝ።